አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። እናማ ዛሬ እንግዲህ ወደ ሀገር ቤት ስትገቡ ኢትዮጵያ ስትገቡ ምን እንደሚገጥማችሁ አንዳንድ ነገር የምነግራችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁ ይቆዩ። ይቅርታ ስልክ እየገባብኝ ነው ማለት ነው እና እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ሲጀምሩ ላይክ ማድረጋችሁን አትርሱ። በመጀመሪያ ግን አንዳንድ የምናገረው ነገር አለ ማለት ነው። ከመቼ ዕለት ነው የበረንዳ አጥር ዋጋ ብዬ ቪዲዮ ሰርቼ ነበር እና አንዳንድ ልጆች ብዙ ነገር ብላችኋል እና ውዶቼ በሰው እንትን ላይ አትረማመዱ። በእርግጥ ሀሳብ አትስጡ ማለት አይቻልም። ምክንያቱም እኔ ነኝ ቪዲዮውን የለቀኩላችሁ። ሀሳብ አትስጡ፣ ይህንን ነገር አትበሉ ማለት አይቻልም። ግን አንዳንድ ነገር እኔ በቃ ባትሉ ብዬ የምፈልገው ነገር የምናገረው ነገር አለኝ። በመጀመሪያ ያኔ የሰው ልጅ ፍላጎት የተለያየ ነው። አሁን ለምሳሌ እኔ የወደድኩትን ነገር እናንተ ላትወዱ ትችላላችሁ። ይሄን ማወቅ አለባችሁ። የሁሉም ሰው ፍላጎት አንድ አይደለም ነውም ማለት አይቻልም። እና አሁን ያ የበረንዳ አጥር ደስ አላለንም አላችሁ። ቤቱ የኛ አካባቢ እኛ ያለንበት ሰፈር ትንሽ ወጣ ይላል፣ ወደ ጎራ ላይ ነው እና ግዴታ የበረንዳ አጥር ያስፈልገዋል። ያ ቤት አንዲት ልጅ ነሽ እንደው አንቺን ልጅ አላደንቅሽ ማለፍ አልፈልግም። ቤቱ ገደል ላይ ስለሆነ በረንዳ አጥር ያስፈልገዋል ግድ ነው ብለሻል እና አሁን እሷ በቃ ተረድታለች። ገባችሁ? ያ ቤት ገደል ላይ ነው። የኛ ሰፈር እንዳልኳችሁ ጎራ ላይ ስለሆነ የበረንዳ አጥር ያስፈልገዋል። አሁን ከዛ ልጅ ቢወድቅ አስባችሁታል? ውሃ ልኩም ረዝም ነው፣ ቤቱም ገደል ላይ ስለሆነ ልጅ ይወድቃል እና ለዛም የበረንዳ አጥር ግዴታ ያስፈልገዋል። ትልቅ ሰው ቢሆን ይጠነቀቃል፣ ግን ሕፃን ልጅ ይወድቃል፣ ወድቆ ይሰበራል እና ለዛም ነው የአጥሩ እንትን ደግሞ ዲዛይኑ ምናምን የሚያስጠላ አይደለም እና ለእናንተ አስጠላችሁ፣ ለሌላው ሰው ግን ይወደዋል። ለእናንተ ስላላማራችሁ ይሄ ነገር አያምርም ብላችሁ ይሄ ነገር በጣም ነው የሚያስጠላ፣ ይሄ እንደዚህ ነው ብላችሁ ያን ያህል እንትን ባትሉ ደስ ይለኛል። በእርግጥ ይሄንን አትበሉ፣ እንደዚህ አይነት አስተያየት አትስጡ ማለት አይቻልም። አንዳንድ ልጆች ኮሜንታችሁን አስተካክሉ ነው የምለው ውዶቼ፣ ማሮቼ፣ ፍቅሮቼ ልበላችሁ እንዴ እና እንደዛ ነው። ሌላው ነገር ደግሞ ምን ነበር ስታወሪ ቶሎ ቶሎ አውሪ የምትሉ ልጆች፣ አረ እንደው ምን አስባችሁ ነው? በአላህ የሆንባችሁ ተው። ግን እንዴት ብዬ ላውራ? እኔ እኮ በቃ ተፈጥሮዬ ነው። ከዚህ በላይ እንደዚህ ብድ እያሉ ማውራት ምናምን አልወድም። እኔ እንጃ ደስ አይለኝም። ሰው ራሱ እንደዚህ ፍጥን ብሎ ሲያወራ ምናምን አልወድም እና በቃ ተፈጥሮዬ ነው ይሄ ውዶቼ። አታስጨንቁኝ። ቶሎ ለምን አታወሪም? ዝግም ለምን ታያለሽ? ምናምን የምትሉ ልጆች አላችሁ። በእርግጥ በእናንተም አልፈርድም። ስራ ላይ ልትሆኑ ትችላለች ምናምን። ግን ደግሞ የእኔ ቪዲዮ ያን ያክል ረዝም የሚባል አይደለም። ቀስ ብላችሁ ብታዳምጡት ምን ትሆናላችሁ ውዶች? ሶብር ይኑራችሁ። የት ሀገር ትገባላችሁ? 10 ደቂቃ የሞላ ቪዲዮ እንኳን አልሰራም እኔ እና ቀስ ብላችሁ አዳምጡት። በአነጋገሬ አትማረሩ። እኔ ደግሞ ከዚህ በላይ መነጋገር ያኔ በቃ ፍጥን ብዬ ማውራት አልችልም። ለዚህ ነው እና የምችል ከሆነ ደግሞ አስተካክላለሁ ኢንሻአላህ። ይሄን ነው የምላችሁ። ቪዲዮ ላይክ ስለምታደርጉልኝ፣ ቻናሌን ሰብስክራይብ ስለምታደርጉልኝ ሁላችሁንም ከልብ ነው የማመሰግነው። አላህ ጀዛችሁን ይክፈላችሁ። ከዚህም በላይ ደግሞ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ ነው የምላችሁ ውዶቼ። አንዳንድ ነገር ደግሞ የምታዚው ነገር ካለ እዘዙኝ። አንዲት ልጅ የሆነ እቃ አዛኝ በዛ
በዚህ በነገር ላይ ግን ማለት ነው ሌላ ቪዲዮ ራሱን የቻለ ነው መስራት የምፈልገው፣ እመጣላችኋለሁ። እና የዛሬው ነገር ግን ወደ ኢትዮጵያ ስትገቡ የሚገጥማችሁን ነገር ነው ልነግራችሁ የምፈልገው። እና ኢትዮጵያ ስትገቡ አንዲት ልጅ ከዚህ በፊት ኢትዮጵያ ልገባ ስፈልግ ግን የሚጨንቀኝ ለማን ምን ይዤ ልሄድ የሚለው፣ ለማን ስጦታ ልስጥ፣ ማንንስ ልተው የሚለው ነገር ነው የሚያሳስበኝና የሚያስጨንቀኝ ብላለች። እና አትጨነቁ፣ ያው ግዴታ ለሆነባችሁ መስጠት ላለባችሁ ሰው ብቻ ነው መስጠት ያለባችሁ። ምክንያቱም ያወቃችሁትን ሰው በሙሉ ስጦታ መስጠት አለብን የምትሉ ከሆነ አትችሉትም። እናንተ ለራሱ 2 ወር ሳትቆዩ ነው መልሳችሁ ወደ መጣችሁበት ሀገር የምትሄዱትና ያው መሰጠት ላለበት ሰው ግዴታ ለሆነ ሰው ለሆነባችሁ ሰው ነው መስጠት ያለባችሁ። ላወቃችሁ ሰው በሙሉ ስጦታ አይጠበቅባችሁም እላችኋለሁ ውዶች። ስለዚህ እንደዚህ ነው የምላችሁ። ሌላው ነገር ደግሞ እናንተ አሁን ከአረብ ሀገር ኢትዮጵያ ስትመጡ የመጣችሁት እናንተ በቃን ብላችሁ የመጣችሁት የምትኖሩት የራሳችሁን ኑሮ ሰው ቤት ሂዳችሁ ራበን ጠማን ብላችሁ አትለምኗቸው። ግን ብዙ ነገር ነው የሚሏችሁ። ከዚህም በፊት እኔ የገጠመኝ ነገር ስላለ ነው። እኔም ብቻ ሳይሆን በጣም ብዙ ልጆችን የሚገጥም ነገር ስለሆነ ነው ማለት ነው። እና እንዲህ እኔ አሁን በቀላሉ የገጠመኝን ነገር ልንገራችሁ። የዛሬ 2 ዓመት ስመጣ እንዴ ምን መጥቶብሽ መጣሽ አለችኝ አንዷ ማለት ነው። ደግሞ ልጅ ናት፣ እንደኛው አረብ ሀገር ናይታለች። እና ምን መጥቶብሽ ነው የመጣሽው አለችኝ። እንዴ ምን ማለትሽ ነው አልኳት። በቃ ሰዎችን ሁሉ ሳገኛቸው የሚገርማቸው ነገር ስደትን የቀመሱት ልጆች ከአረብ ሀገር መጥተው ለራሳቸው ተረጋግተው ኑሯቸውን እየኖሩ የሞቀ ቤታቸውን ይዘው እየኖሩ ያሉ ልጆች ሁሉ ናቸው እንደዛ የሚሉት። እና እንዴ ምን ልትሰሪ መጣሽ? መቼም መልሼ ልሄድ ነው የመጣሁት በይን የሚሉኝ ልጆች ሁሉ ነበሩ። እና ለሰው ወሬ ቦታ የምትሰጡ ከሆነ እውነቴን ነው የምላችሁ 2 ወር እንኳን ብትቀመጡ ረዝም ጊዜ ተቀመጣችሁ ነው የሚባለው። ቶሎ ብላችሁ ነው ወደ መጣችሁበት የምትሄዱት። እና ለሰው ወሬ ቦታ ለመስጠት ሌላው ነገር ደግሞ የያዛችሁትን ነገር እከሌ እንደዚህ ነውና እከሌን ሂጅ ማየት አለብኝ፣ ለከሌ ስጦታ መስጠት አለብኝ፣ እከሌ ቤት መሄድ አለብኝ፣ ጓደኛዬ ጋር እዚህ ቦታ መሄድ አለብኝ፣ ይሄን መልበስ አለብኝ፣ እዚህ ቦታ መዝናናት አለብኝ የምትሉ ከሆነ ያያችሁትን ሁላ የምታረጉ ከሆነ በቃ ከሌ መጋበዝ አለብኝ፣ ለከሌ እንደዚህ ማድረግ አለብኝ የምትሉ ከሆነ ብራችሁ በ15 ቀን ጸጥ ነው የምትለው። ከዛም በኋላ ምንድን ነው የሚከተላችሁ? ተመልሶ ስደት መሄድ ነው። ለዚህ መድኃኒቱ ጓደኛ ለማብዛት ያው ከዚህም በፊት ነግራችኋለሁ። ማድረግ ያለባችሁን ነገር በአግባቡ ማድረግ ነው ለራሳችሁ። መቼም ሰው ለራሱ ካልሆነ ለምንም እንትን አይልም። እና ለራሳችሁ ማድረግ ያለባችሁን ነገር አድርጉ። አታድርጉ አይደለም፣ ግን ሁሉንም ነገር በአግባቡ ማድረግ አለባችሁ። ሰው እንደሆነ ጋበዛችሁ፣ ታብራችሁ፣ ተዝናናችሁ፣ ምን አላችሁ፣ ነገ ጥሏችሁ ይሄዳል። እና ብራችሁን መቆጠብ አለባችሁ። ያለ አግባቡ ምንም አይነት ነገር ቢሆን አለማድረግ ነው ያለባችሁ። ያገኛችሁትን ሰው መጋበዝ፣ ያገኛችሁት ሰው ጋር መዝናናት ይሄ ምንም ጥቅም የለውም። በእርግጥ አትዝናኑ እንትን አትበሉ ሳይሆን ተዝናኑ፣ ራሳችሁን አስደስቱ። ግን በመጠኑ በአቅማችሁ፣ እንደ ሰው እንደ ሀብታም ምናምን ላ አይደለም፣ እንደ አቅማችሁ ማለት ነው። እና አሁን ለምሳሌ ጓደኞች ካሏችሁ በስንት አንድ ጊዜ መዝናናት ይህም ይቻላል። ግን ቤታችሁ ጥርት ቤታችሁ ናችሁ ያገኛችሁትን ብልት ቡናችሁን ፍልት ጥጥት ማውራት በቃ ይሄም ትልቅ ነገር ነው። ግዴታ ትልቅ ነገር አድርጋችሁ የሆነ ነገር ገዝታችሁ ምናምን አይደለም መሆን ያለበት። እና እንደዚህ አድርጉ ብዬ ነው የምመክራችሁ ውዶቼ። ሌላ ነገር ደግሞ ምን ልል ነበር? የሚገርማችሁ ነገር ቪዲዮ ላይ የሆነ ብዙ ነገር ላወራ እመጣለሁ፣ ግን ቪዲዮ ላይ ስመጣ የማወራው ነገር ሁሉ ጥፍት ይልብኛል። እና ኢንሻአላህ ደግሞ በሌላ በአዲስ ቪዲዮ መመጣላችሁ ይሆናል። እስከዛው መልካም ጊዜ። ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ባይ